ፔላጊዮስ በዘመኑ ነገረ መለኮት ሊቅ ነበረ። ሐዲሳትም ያወቀ የተማረ ነበረ። በተለይ ግን ከሂፖ ጳጳስ ከነበረው ከአውግስጢኖስ ጋራ በመገናኘት ስለ ውርስ ኃጢአት ላይ ተከራክረዋል። በጽሁፍም ተከራክረዋል። መጨረሻ ፔላጊዮስ እንግዲህ በትምህርቱ ውግዘት ተወግዟል። ደርሶበታል በትምህርቱ ማለት ነው። እንግዲህ አውግስጢኖስ የተወገዘው ምንድን ነበር ታዲያ? እስከሱ ጋር ሲከራከር ቅድስት ድንግልን ግን ለይቶ ነው የተከራከረው። እቺን እንኳን ያንቺ ነህ ጨርሶ የውርስ ኃጢአት የሚባል የለም ነበር የሚለው ፔላጊዮስ ማለት ነው። በዚህ ስህተት ትምህርቱ ይኸው እዚህ ጋር ያዙልኝ። በስህተት ትምህርቱ ልብ አድርጉ። በ416 እና በ418 በካርቴጅ የተደረገውን ነው እየተናገረ ያለው። ይሄንን እንቀበላለን እያለ ነው ቤተክርስቲያኒቷ። ማን? የቤተክርስቲያኒቷ ቱባ የሚባለው ዶክተር። ይቀጥልልኝ። እና በሮም ተወገዘ። በ431 ላይ ከንስጥሮስ ሲወገዝ በጣም ጥሩ። በንስጥሮስ በ431 ደግሞ በኤፌሶን ጉባኤ ቅድም እኛ ሰዎች በተናገሩት ላይ ኤፌሶንን ደግሞ ቤተክርስቲያኒቱ በቄርሎስ የሚመራ ነው ብላ እንደ ዋና ነገር የምትቀበለው ነው። በ431 ላይ የተወገዘው ማን ነው? በአንቀጽ 4 ላይ ተወግዟል። ሴላሲ ነው ማናም የሚባለው የሱ እሱንና የንስጥሮስን ትምህርት የሚያስተምር የሚቀበል ካህን ውግዝ ነው ተብሎ ማለት እዚህ እንጨርሰው ተወግዟል። እንግዲህ የውርስ ኃጢአት መኖሩን ለካደው ፔላጊዮስ ወይም ለፔላጊያን የውርስ ኃጢአት መኖሩን ለካደው ለፔላጊያን ይሰማል። አኬ አንተ ስሙ ጠፍቷል እያልክ ነው ሰሞኑን። ይሄው መምህር ግን የተወገዘው የካደው ብሎ እየተናገረ ነው ያለው። እስቲ ይቀጥሉ። የውርስ ኃጢአት እንደነበረ ብዙ ማስረጃዎች ጽፏል። የእሱ መጽሐፍት ስናነብ አለ። ዮሐንስ እኔ ደረሰብኝን ደግሞ ተው አንተ ተው አንዴ እንቀጥላለን በኋላ። በሉ ቀጥሉ። እንግዲህ እኔ ጨርሻለሁ። አኬ ይሰማል ግን እሺ ተባረክ። እቺኛው አቀመም ናት፣ አሪፍ ናት። በጣም ጥሩ ነገር አምጥታለች። እሺ ጆና ቅድም ብትናገር ብለህ ነው የወጣኸውና የምትቀጥለው ነገር ካለ የምትጨምረው ነገር ካለ? እስቲ ሁሉንም ብሎታል እኮ ራሱ አሪፍ ነው። ብቻ የሆነ ሰው ሲከራከርለት ነበር ለፔላጊዮስ። እንግዲህ ለመናፍቁ ፔላጊዮስ ጥብቅናም የቆሙ ነበሩ ከኦርቶዶክስ ወገኖቻችን። ለምን ከተባለ ይሄው የኦሪጂናል ሲን ጉዳይ ነው። በቃ በቤተ ክርስቲያኗ ውስጥ የተነሳው ልዩነት አለ። ኢቭን በኦሪየንታል ኦርቶዶክስ ላይ እነዚህ አሃዚ ቤተ ክርስቲያናት ላይ ብቻ አይደለም፣ ራሱ የቤተ ክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ራሱ በሊቃውንት ደረጃ ስምምነት እንደሌለ ነው እና ማን በነጸረ ሲናገሩ የነበሩት ማለት ነው። ቅድም ሲነበብ እንደሰማችሁት እና ዶግማቲክ በሆኑ ነገሮች ላይ ሾዎች ላይ ልዩነት አለ ነው። በቃ ባጭሩ በጥምቀት አንድ አይደላችሁም ሲሉ አልነበረ እስከዛሬ? ይሄው በጥምቀት አንድ አይደሉም እነሱ። የኦሪጂናል ሲን አለ ይወረሳል፣ ኢንሄሪታንስ ኦፍ ሲን አለ ብለው የሚያምኑ ህፃናትን የሚያጠምቁት ለኃጢአት ስርየት ብለው ነው። ቀጥታ ከዛ ከአዳም የወረሱት የኃጢአት ስርየት ስላለ እነሱን እናጠምቃለን ብለው ነው እንትን የሚሉት የሚናገሩት። ሌሎቹ ጋር ደግሞ ስትመጡ ኦሪጂናል ሲን ወይም ደግሞ የኃጢአት አይወረስም ብለው የሚናገሩት ጋር ስትመጡ ያው ለህፃናት ሲሆን ያን ነገር እንትን አያደርጉትም፣ ክሌም አያደርጉትም እና ልዩነቱ እዚሁ ራሱ ግልጽ በሆነ ሁኔታ የተመለከትነው ነው። ስለዚህ ዶግማቲክ በሆኑ ኢሹዎች ላይ ራሱ ልዩነት እንዳለ ነው አሁን ከሊቃውንቶቻቸው እየተረዳን ያለ ነው። እና እስቲ አንድ ነን የሚል ሰው ካለ ይምጣና እንግዲህ እንመልከተው ነው። ሌላ ምን ይባላል? ያ በጣም ቢግ ክሌም ነው ጋይስ። ጥምቀት ላይ ራሱ አንድ አይደላችሁ የሚለው በቃ ያው አጨብጭበናል። ለዚህ ያው ተጫዋብጠን ማለት ነው። ከታች አቤል የሚባል ልጅ ውሸት ምናምን እያለ ነው። ያው ኢንቫይት አድርጌ ያለው
መግባት ትችላላችሁ። እስቲ አንድ ናቸው እናንተ ቢሎኒያዴ ሶሪ ቀጥይ። በጌታ እራት ላይ ራሱ አንድ አይደሉም። ሌላ ጊዜ ያሳያችኋለሁ። አንድ ነገር ያሳያችኋለሁ። ቆይ እንትን ምንድን ያለው ዋኬ ቃስ እያልክ እንትን በል ምናምን ብለዋል። እንትን ላለን በደንብ እናነሳቸዋለን እንዳይበዛባቸው ግን። እሺ ያዴ ዶዙን ቀነስ አድርገው ጆና፣ ቀስ ቀስ እያልክ ብትሰጥ ይሻላል። በአንዴማ ይከብዳል። እሺ ዳኒ እንዴት ነህ? ዶክተር ሰላም እንዴት ነሽ ያዲ? የተወደዳችሁ ወገኖች ሰላማችሁ ይብዛ። ደስ የሚል ነገር ነው። ሾርት ተርም የሆነ የኦሪጂናል ሲን ላይ የተመለከተ አቋም ለውጥ አድርጌያለሁ። ከዛ በኋላ መለሳለሁ። ይሄ አሁን ፊት ለፊታችን ያለው ኢሹ እስኪፈታ ድረስ I hope you understand. Yes we do. እሺ ኤኒ ታይም አንተ ሬዲ ስትሆን ለረስ ነው። ኤቢና ካኑን ጨምሩት አላችሁ። አይ ቲንክ ሰዓት ስለሄደ 5 ሰዓት ተኩል ሆኗል። አሁን በቃ እያጠናቀቀን እንሂድ። ኤቢ ጨምሮ ካለ ከዛ ካኑ ከዛ ኤፋ አንተ ጨምረውን ጨምርና በማጠናቀቅ ጥሩ ነው። ይግለ ለኤፊና ጆናታን እንደው ሪፍሌክት እንዲያደርጉበት የምፈልገው አንድ ሀሳብ አለ። የበአማን ነጸረ መጽሐፍ ላይም ቴብል ላይ ያስቀምጦታል። እነማን ጥንተ አብሶን ኦግስቲኒያን የሆነውን ጥንተ አብስቶ ይቀበላሉ፣ እነማን ደግሞ አይቀበሉም የሚለውም በሰንጠረዥ በቴብል አስቀምጦታል። ለምሳሌ ኮፕቲክ ትቀበላለች። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ዝንባሌ ያላቸው ብሎ ከጠቀሳቸው ኮፕቲክ አቡነ መልከጼዴቅ ይቀበላሉ ተብሎ ካቶሊኮች ተጠቅሰዋል። ጥምቀት ለኃጢአት መደምሰስ ነው ብለው የሚቀበሉ ካቶሊክን ይጨምራል፣ ኮፕቲክን ይጨምራል። ከዛ አባ መልከጼዴቅ እና ቅድም የጠቀስኩላችሁ ሞገስ የሚባሉ የኤርትራዊ ስኮላር አሁን ኮንሲስተንትሊ አንዳንድ በነገራችን ላይ ጊዜ ስለሌለ ነው እንጂ ለምሳሌ የመጋቢ ሐዲስ ስቡህ አዳምጤ የሚባሉ የቅዱስ ጳውሎስ መንፈሳዊ ኮሌጅ አስተማሪ የጴጥሮስ ኮሜንተሪ ማብራሪያ የጻፉበት ላይ ሮሜ ምዕራፍ 5 ቁጥር 12ን ከ11 ጀምሮ በተለይ ሲያብራሩ አዳምና ሔዋን ኃጢአትን ከጀመሩት በኋላ ልጆቻቸው የተለያየ ኃጢአትን ሰርተዋልና በኃጢአት የመጣው ሞት ተከተላቸው የሚል እናገኛለን። ከዛ ደግሞ የአዳምና የሔዋን ኃጢአት ልጆቻቸውንና የልጅ ልጆቻቸውን ሁሉ አስቀጥቷል ይላል። ቅጣትን፣ ፔናሊቲን፣ ፐኒሽመንትን፣ ጊልትን እንደዚህ አይነት ነገር ኮሜንተሪ ጽፈዋል። ብዙ የእነሱን ምሁራን ስራዎች ስናወጣ ይሄ ነገር ይታያል። 2 አይነት 3 አይነት ነገር እናገኛለን። ዝም ብላችሁ ግን የሆነ ካርሰሪ ሪቪው ብታረጉ አንድ የሆነ ኮንሲስተንት የሆነ ነገር አይቻለሁ። ምንድነው ያ ነገር? የውርስ ኃጢአትን የሚቀበሉ ኦልሞስት ሁሉም የሚባሉ ትራዲሽኖች ኮፕቲክን ጨምሮ የተወሰኑ እንደውም አንድ መጽሐፍ ላይ ራሽያ እና አንድ ሌላ ኦርቶዶክስንም ይጠቅሳል። ሉትራንን ጨምሮ ካቶሊኮችን ጨምሮ ኦሪጂናል ሲንን ጊልቱን ጨምሮ ትራንስሚት ተላልፏል ብሎ የሚያምኑ ሰዎች ኮንሲስተንትሊ የህፃናትን ጥምቀት ከኃጢአት ስርየት ጋር
አያይዘው የናይሲያን ክሪድንም ኮንሲስተንትሊ ክሌም ያደርጋሉ። አሁን እኔ ኦርቶዶክስ ላይ ስሜት ያልሰጠኝ ነገር ናይሲያን ክሪድን ለኃጢአት ስርየት ብለው ጥምቀትን እዛ ጋ ያለውን ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን ብለው ሕፃናትን የሚያጠምቁ ሆነው ሕፃናት ደግሞ ኃጢአት የለባቸውም ብለው ኦሪጂናል ሲንን ጊልትን በደልን አቮይድ አድርገው ይሄ ሎጂካሊ ራሱ በጣም ፋላሲ ኢንኮንሲስተንት የሆነ እርስ በርሱ የሚጋጭ ሀሳብ አይሆንም ወይ ነው የኔ ጥያቄ። ጆናታን ትንሽ ኤክስፕሌን ብታደርገው። ይህንን እኮ አንስተን የሆነ ሰው ጠይቀን ነበርና ኤክሴፕሽናል ኬዝ ወይም ደግሞ ኤክስትራኦርዲናሪ ሰርከምስታንስ ውስጥ እንደምናየው በዛ ውስጥ ነው የምናስገባቸው የሚልን ሀሳብ ያስቀምጣሉ። ያው ናይሲን ኮንስታንቲኖፕል ክሪድ ላይ እንዴ ይቅርታ አንዴ ይቅርታ ጆናታን፣ ይሄ ሁሉ ሚሊየን የህፃናት ጥምቀት ኤክሴፕሽናል ኬዝ ነው የምትለኝ? እሱን አይደለ እንዴ? ኤክሴፕሽናል ኬዙ ራሱ ኤክሴፕሽናል ነው ባይዘው ኤክሴፕሽናል በዚህ አይነት ደረጃ ኤክሴፕሽናል ኬዝ ተብሎ ሲቀመጥ አይቻልም። አልሰማውም እንዳትል ኤቢ ይቀጣል። በእውነት አልሰማው። 98% ሁሉ በኤክሴፕሽናል ኬዝ ነው እንዴ ሄዳ ነው እንዴ? እንደ አይምሮ መምተኛ እኮ ኤክሴፕሽን አለው አለ እኮ አኪ። አልሰማውም። አሰማሃለሁ። ቆይ እሺ ቀጥሉ። አሰማሃለሁ፣ ችግር የለም። እና ምን ልፈልጌ ነው ለኤክሴፕሽናል ኬዝ ኤክሴፕሽናል ያመጡ ሰዎች አሉ ነው በዚህ ጉዳይ ላይ። ግን በኦሪጂናል ሲን የሚያምኑ ላይክ ኮፕቲክ ኦርቶዶክስ ቅድም ያነበብነው ፖፕ ሽኖዳ መጽሐፋቸው ላይ አስቀምጠውታል። ለኃጢአት ስርየት የሚለውን ከአዳም ኢንሄሪትድ የሆነውን ያንን ሲን ለማንጻት ከዛ ለመዳን ነው የተጠመቁት ብለው ያስቀምጣሉ እሳቸው ያንን ሲን እና ለኃጢአት ስርየት ብለው ያምናሉ። ምን የሚሉት ቅድም አንተ እንደ ካቴጎራይዝድ እንዳደረጋቸው በኦሪጂናል ሲን የሚያምኑት እንዳለ ያንን ነገር ቢያነሱት ምንም ችግር የለም ለነሱ። ለምን ህፃናትም ራሱ በዛ በኦሪጂናል ሲን ውስጥ ስላሉ እነሱ የሚጠመቁት ከዛ ከኦሪጂናል ሲን ከመጣባቸው ወይም ደግሞ ከተላለፈባቸው ያንን ኃጢአት ከዛ መርገም ለመንጻት ነው ብለው ነው እንትን የሚሉት። ግን ይህንን ኦሪጂናል ሲን የለም ብለው ለሚያምኑ ወይም ደግሞ አይተላለፍም ብለው ለሚያምኑት ግን በጣም ትልቅ ጥያቄ ይሆናል ብዬ አስባለሁ እንደኔ። ተሰምቷል አይደል? ተሰምቷል ጆና። ሰምቻለሁ። ቀጥሉ። ያ ሜቢ ሰው ስለገባ ከመደገም ብዬ ነው። እስቲ አዲ እንትን በይንና አዳም ዌልካም ብለናል። ያዲ ቀጥይሽ። እሺ አይ ቲንክ ካኑ ሊናገር ነው መሰለኝ። ካኑ አንተ ቀጥል። ለትልቁ አድርገህ አይ ትንሽ ይሄን እንኳን አውት ኦፍ ቶፒክ ነው እንደዚህ ብሎ በየመሃሉ አውት ኦፍ ቶፒክ እንትን እንበልና ከዛ ወደ ቶፒኩ እንመለሳለን። መጽሐፈ ኪዳን ማለት የኪዳን ጸሎታቸውን የኦርቶዶክስ ሁልጊዜ በጠዋት እና በሌሊት የሚያደርሱት ኪዳን አለ እና በመጽሐፈ ኪዳን ማብራሪያቸው ላይ እንዲህ ይላል። አንዱን ፕልስቴ ወዲህ ያመጡታል፣ ሶስተኛ እግዚአብሔር ዘብርሃናት ይለዋል ምናምን ይልና አዲስ አማኝ የተገኘ የሆነ እንደሆነ 3 ዓመት አስተምረው ማለት የአዲስ አማኝ ደግሞ ካቴኪዝም መርህ ነው። ይሄ መጽሐፈ ኪዳን የሚለው በብዛት የካቴኪዝም የድሮ የካቴኪዝም መርህ ነው ማለት ይቻላል። የኦርቶዶክስ ቤተክርስቲያን ጣዖት ሲያመልክ ኃጢአት ሲሰራ የነበረ ሰይጣን የለቀቀው እንደሆነ ጸጥ ያደርገዋል፣ ያለቀቀው እንደሆነ አይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋ ያስደፍቀዋል። ከዚህ ሁሉ
ያደረስከው አንተ አይደለህምን ብለው መላልሰው ያጥምቁት ይላል። መላልሰው ያጥምቁት እና ደጋግመው ያጥምቁት ነው ጥምቀት። ደጋግሙት ጥምቀት መድገምን ማለት ነው የሚያስተምረው። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ያጥምቁት። ጸጥ ሲል ፍጹም ጥምቀት ያጥምቁት። ቦዘይቤ ታሪክ እንደሚለው ማለት ነው። ቦዘይቤ ታሪክ ማለት በግዕዝኛ ታሪክ እንደሚለው ዲያቆን ከወደ ኋላ እየመጣ ይህንን እየደገመ 40 ቀን ሙሉ መላልሶ ያጥምቀው ይላል እና ድጋሚ ጥምቀት የሚባልም አለ ለማለት ነው። በመጽሐፈ ኪዳናቸው ነው በነገራችን ላይ ይሄ ዲና የማይደረግ መጽሐፋቸው ነው፣ የአምልኮ መጽሐፋቸው ነው እና የጥምቀት ድግምጋሚም አለው ለማለት ነው። ቀጥይ ያዲ ለፋን ነው። ቴንኪው ከቶፒክ ስላስወጣን። አዳም ሻርዲ እንደደህና ነህ ወይ? ያዲ ሰላም ብያለሁ። እንደምን አለሽ? እንዴት ወደድሽ እህታችን? እግዚአብሔር ይመስገን። ጥያቄ ኖሮህ ነው ወይስ ሀሳብ ለመስጠት ነው? ጥያቄ አለኝ። ጥያቄ ምንድነው? የካቶሊክ የማነው የኮፕቲክ ቤተክርስቲያን ጊልት እንወርሳለን ብላ የምታስተምርበት አስተምሮ አላት ወይ? የምታውቁት እናንተ ጊልት ከአንዱ ፐርሰን ወደ ሌላው ፐርሰን ይተላለፋል ብላ የምታምንበት የምታውቁት አለ ወይ? ከዛ በፊት አዳም ሰምተሃል እስካሁን እንትን ያለውን ያወራናቸውን ምናምን ወይስ? እኔ ስገባ ያው የካቶሊክ ቤተክርስቲያን የኮፕቲክ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የተለየ የጥምቀት አስተምሮ እንዳላት ሰዎች ሲናገሩ ነበርና ይህ ውሸት መሆኑን ለማሳወቅ ነው። አንድ አይነት ነው። እነሱም ኢፌክት ኦፍ ኦሪጂናል ሲን ብለው የሚያምኑት ኦሪጂናል ሲን ይላሉ፣ ግን ኢፌክቱን ነው ኦሪጂናል ሲን የሚሉት። እኛ ጋርም እንደዛው ኢፌክቱን ድቀተ ባህሪ ብለን ነው የምናምነው። የተለየ ነገር የለም። ግን የምታውቁት ኢፌክት ያሉበት አለ ማስረጃ ኢፌክት ነው ምናምን ያሉበት ላይክ ዘ ወርድ ኢፌክት ማለት ከዚህ በፊት እኮ ለጥፌ ነበረ እንትን ላይ የኮፕቲክ ቤተክርስቲያን የምታምነውን በዚህ ጉዳይ ላይ በቀጥታ ህፃናቱ ከአዳም በቀጥታ ጊልቱን ስለ ጊልቱ አይደለም የሚጠመቁት ብላ የተናገረችበትን ለጥፌ ነበር። ኖ ዘ ወርድ ኢፌክት ያልከው አለ ወይ? ምን ላይ ነው ያለው? ካቴኪዝም ላይ ነው ኢፌክት ስትል እስቲ ኢፌክት የሚለው ቃል ያው ኢፌክት ማለት በኦሪጂናል ሲን የመጣብንን ነገር አለ አይደል? ስለሱ ነው የሚጠመቁት ብላ ነው ለኮንሲኩዌንስ ማለት ነው። እሺ ቀደም ማለት ነው የአማን ነጸረን ጠቅሰናል። አማን ነጸረን የምታውቀው ይመስለኛል። አይ ቲንክ አይደል? እሱ ታውቀዋለህ? አዳም አማን ነጸረን እሱ ልዩነት እንዳለ አስቀምጧል። ምን እንዳለ? ልዩነት እንዳለ አስቀምጧል። ልዩነት እንዳለ በኢትዮጵያ ኦሪየንታል ቤተክርስቲያን በሊቃውንቷና የግብፅ ወንድሞች ምናምን ብሎ ልዩነት እንዳለ አስቀምጧል። እሱ እናሳየው ወይስ እንዴት እናድርግ? እሱ ምንም ሊል ይችላል። እሱ የጻፈው ነገር ይኖራል። ነገር ግን አንተ እንድታሳየኝ የምፈልገው ጊልት ብላ ታምናለች ወይ የሚለው ነው። ጊልት ከአንዱ ሰው ወደ ሌላ ሰው ያ ጊልት ካላሉ እኛም ጋር ከጊልት በስተቀር ሌላው ድቀተ ባህሪ በሙሉ እንዳለ እናምናለን። ድቀተ ባህሪ ሳይሆን አሁን ጊልት እኮ ምንድነው? ፐርሰናል ጊልት እና ኢምፐርሰናል ጊልት አለ። እሱ ላይ እንመጣለን። ቀደም ያነሳ ነው ምንድነው ኮፕቲክ ካቴኪዝም ላይ ቴዎድሮስ ማላቲ ሲጠቅሰው ኦሪጂናል ሲንን ዲስከስ ሲያደርግ ኦገስቲንን ነው የሚጠቅሰው። የኮፕቲኩ ካቴኪዝም ማለት ለማዘር ቸርች በቃ ለእናንተ ኦገስቲንን ነው የሚያነሳው። ስለዚህ ጊልት ስንል ኢምፐርሰናል የሆነን ጊልት ነው የምናነሳው። ከዛ ደግሞ ኢኒኩዊቲን ሲንን እናነሳለን ማለት ነው። ናት ኦንሊ ዘ ኮንሲኩዌንስ ኦፍ ሲን በት የአዳም ሲን ራሱ ለዲሴንደንቱ ተላልፏል የሚለውን ማለት ነው። አማን ነጸረ ደግሞ የእናንተ ቴዎሎጂያን ነው። አንድ
በቃ በጣም ፕሮሚነንት የሆነ ቴዎሎጂያን ነው። አሁን ከኑ የሚያሳየን መጽሐፍ አለ። አማን ነጸረ ቅድም ምንድን ነው ያለው? የግብፅ ወንድሞች ከኛ የተለየ ናቸው ብሎ ልዩነቱን አስቀምጧል። አንድ እንዳደላችሁ ማለት። ስለዚህ ግልት የሚል ቃል ቀጥታ መቀመጡ ሳይሆን ጀስት ልዩነት አለ የሚለውን እኔ እስከማውቀው ድረስ ልዩነት የለም በዚህ መረዳት ላይ። እነሱ ጊልት በአንድ ጊዜ ልናገር፣ አንተ ተናገር ካለ እሺ ቀጥል። እሺ በመጀመሪያ ደረጃ በኮፕቲክም ቤተክርስቲያን፣ በእኛም ቤተክርስቲያን፣ ኢቨን በኢስተርን ኦርቶዶክስ ቤተክርስቲያን ሶስቱም አብያተ ክርስቲያናት ኢቨን የኤሲሪያን ቸርች አሁን ላይ ደግሞ አሁንም የካቶሊክ ቤተክርስቲያን ራሱ አሁን ላይ ጠቅላላ የጥንታዊ አብያተ ክርስቲያናት በሙሉ ጊልቱን የአዳም ጊልት እንወርሳለን የሚለውን አስተምሮ በሙሉ ዲክላይን ያደርጋሉ። ግን ኢፌክቱ እኛ ጋር አለ ብለው ያምናሉ። አዎ ኢፌክቱ ኦሪጂናል ሲን ብለው ይጠሩታል። ኢፌክቱን ኦሪጂናል ሲን ብለው ይጠራሉ። በእኛ ቤተክርስቲያን ደግሞ ለጥንቃቄ ሲባል እንትኑን ቃሉን አንጠቀመውም። እኛ ኦሪጂናል ሲን የሚለውን ነገር በቀጥታ ኃጢአቱን ወርሰዋል የሚለ መረዳት እንዳይኖር ማለት ነው። ግን ምን ብለን እንገልጸዋለን? እኛ ድቀተ ባህሪ ብለን እንገልጸዋለን። ኦኬ የቃላት ልዩነት አለባችሁ የሚል ከሆነ ፋይን፣ የቃላት ልዩነት ሊኖር ይችላል። ግን በመረዳት ደረጃ የእኛም ቤተክርስቲያን የኮፕቲክም የኛ ቤተክርስቲያን ነች። በአረብኛ ቋንቋ ትናገር እንጂ የኛ ቤተክርስቲያን ነች። ግን የካቶሊክ ቤተክርስቲያን የኢስተርን ኦርቶዶክስም አንድ አይነት አስተምሮ ነው ያለው። አንድ ነን። የቃላት ልዩነት ነው እንጂ አንድ ነን ነው የምትለው፣ እሱ አይደለም ነው የምልህ። ማስረጃም ደግሞ ማቅረብ አትችልም ብዬ አስባለሁ። ካለ ታቀርባለህ። ሜቢ ግን ማሳየት ካለብን ከኑ የሚያሳየ ነው አይተን። አማን ነጸረ ደግሞ እንግዲህ አማን ነጸረ ማለት እንትን አይደለም ጋይስ፣ በጣም ይሄ ፕሮሚነንት የሆነ ቴዎሎጂያን ነው። ለምሳሌ መብራቱ ገብሩን ካወቃችሁት የእናንተው ነው፣ የአዳም ማስተር ስቴሲስ ምናምን የሚጽፍ ሰው ነው። እሱ ራሱ የሚጠቀመው ቴዎሎጂያን ማለት ነው። እሱ ምንድን ነው የሚያስቀምጠው? ሊንክ ያስቀምጣል። የካቶሊክ የኮፕቲኳን ማነው ካቶሊክ አልኩኝ ሶሪ፣ የኮፕቲኳን ሊንክ ሁሉ አስቀምጠው ኮፕቲኳ ናት ኦንሊ ዘ ኮንሲኩዌንስ ይህን ይተላለፋል ብላ ታምናለች። የግብፅ ወንድሞች እንዲያምናሉ፣ የኤርትራዋ የኢትዮጵያ እንዲህ ታምናለች ምናምን ብሎ ያስቀምጣል። ብዙ መረጃ ጠቅሰን ነበር። አንዴ ወይ ሜቢ ኤቢ ከቻለ የአማን ነጸረን ያሳየ። ከዛ በፊት አዳም ባጭር ቃል ከአንድ ደቂቃ ውሰድና ጊልት ማለት ምን ማለት ነው? በአማርኛ ጊልት ምንድን ነው? ወይም ትርጉሙ፣ ቀጥታ ትርጉሙ የእንግሊዘኛው ቃል ስለሆነ የአማርኛ ቀጥታ ትርጉሙ ምንድን ነው? ከአንተ ጋር ብዙ ጊዜ አዶንት ቲንክ አይመችኝ። ምክንያቱም ባለፈውም እንደዚሁ የሆነ ቃል ስናገር ሰማና በቃ እንደዚህ ታምናለህ ምናምን ስለሆነ ጨዋታ፣ እኔ ከአንተ ጋር እንደዚህ አይነት ጨዋታ ውስጥ መግባት አልፈልግም። ምን ጨዋታ ነው ያመጣው? እኔ የአማርኛ ትርጉሙን ነው ያልኩ። ባለፈው እኮ ታስታውሳለህ፣ እንደዚሁ ስለ ፈቃድ ለአንተ እንደዚህ የመተርጎም ግዴታ የለብኝም። ትርጉሙ ካወቅከው ንገረን። አታውቀውም? ትርጉሙ ስለማላውቀው እንግሊዝኛ ብዙ ስለማይገባኝ እስኪ አንተ ንገረን። እንግሊዝኛ ገብቶ መስሎ የምትጠቀመው አዳ ነው ወይስ ምን ማለትህ ነው? ጊልት ስትል ጊልት እያልክ እስኪ ያንተ መረዳት ንገረኝ። ጊልት ሲባል ጊልት ማለት ለእኔ በደል ነው። ጥሩ ነው። እሺ አሁን አሳየኝ። ምንድን ነው እኔ ጊልት አይወረስም ብዬ ስል ያ ህግን መተላለፉን ማለት ነው። ህጉን የተላለፈ ህጉን የጣሰ የመጣሱ ተጠያቂ የሚሆነው ማለት ነው። ተጠያቂነት ነው የሌለው። ያ ህግ የጣሰው እኛ አዳም ነው ብለን የምናምነው እንጂ ህፃናት ህግ ጥሰዋል፣ ከአዳም ጋር ሆነው የእግዚአብሔርን ህግ ተላልፈዋል የሚል የለንም። አይ እኔ ከአዳም ጋር ሆነው ተላልፈዋል ምናምን አይደለም። ስለዚህ አይጠየቁም ነው። ምንም የሚጠየቁበት ነገር የለም ነው። መለስኩኝ መሰለኝ። ምንድነው ዲፋይን አድርጋልከኝ? ዲፋይን አድርገው። እሺ ጊልት ምንድን ነው? ጊልት ማለት ትርጉሙን እሱ እንትን ነው፣ ዴፊኒሽን ነው። ቀጥታ ትርጉሙ ምንድን ነው? እኔ በደል አልኩ። አንተ ጊልት አይወረስም፣ ጊልት የለም ብዬ ስል ያንን ነው እየተናገርኩ ያለሁት። አይ ጊልት አይወረስም ምን አይደለም እኔ የጠየኩ። ጊልት የሚለው የአማርኛው አቻ ትርጉም ምንድን ነው?
በቃ እኔ ጊልት አይወረስም ብዬ ስናገር የምናገረው ያንን ነው። አንተ ሌላ ዲፊኒሽን ካለ እሱ እኔ ጥያቄ እኮ ሌላ ነው አዳም። እኔ እየጠየቅኩ ያለሁት የጊልት አቻ ትርጉም ምንድን ነው? የአማርኛ አላውቀውም፣ ይቅርታ። እኔ እንትን ስለማላውቅ ሙሉን ነው መናገር የምችለው፣ ሙሉ ሀሳቡን ነው የማውቀው። እኔ ስለ ሀሳብ እኮ አልጠየኩም። ምናልባት ክርክር እንዳይሆን አዳም ሻቲን ከዚህ በፊት ብለህ እኔ ትንሽ እስቲ አንድ ነገር ላሰማችሁና አዳሚሻ ራሱ ይስማው። እሺ ቆይ አንድ ጊዜ እሺ ድቀተ ባህሪ የሚለውን መውሰድ ይቻላል? ምናልባት አዳም ጊልት ማለት ድቀተ ባህሪ አይ ነው ወይ ነው ብዙ ጊዜ እሱ ስለምትጠቀም ጊልት ማለት ድቀተ ባህሪ ነው ወይ ነው ያልሽኛልሽ? አይ ነው ጊልት ስንል ሌላ ነው። ጊልት ማለት እንደዛ እሱን ነው አይ ቲንክ ካኑ ደጋግሞ የሚጠይቀው ያለው። ምናልባት አማርኛውን አንተ ምን ብለህ ትተረጉመዋለህ? ጊልት የሚለውን ያው ብዙ ጊዜ ጊልት የሚለውን አንቀበልም ስለምትሉ አለመቀበላችሁንም ለማሳየት ጊልት የሚለውን በምን ተርጉማችሁት ነው መሰለኝ ጥያቄው። እሱን እኮ ያድዬ መለስኩለት በቀጥታ ማለት ነው። ምን እያለን እንደሆነ አስረዳሁት። እሱ ግን የሚፈልገው የቃላት ጨዋታ ስለሆነ ከዚህ በፊት ታስታውሽ እንደሆነ የሆነ ነገር ስናገር ጠበቀና ያው በቃ እንደዚህ ምናምን ብሎ እንትን ያደርጓልና እንደዛ ስለማልፈልግ ያው አስረዳሁት። እኔ ጊልት አይደለም ስል ከአዳም ጋር ሆነን የተላለፍነው የጣስነው ህግ የለም እያለን ነው። ጊልት አንወርስም ማለት ያ አዳም የጣሰውን ልክ እንደሱ እኛም በዛ ነገር ተጠያቂዎች አይደለንም እያልኩት። አዳም አክቹአሊ በደልስ ትወርሳላችሁ? አዳም በቃ አናስገድደው ስታወራ አዳም በቃ ኤቢያ ስለናገውና በእንግሊዝኛ አክቹዋል ሲኑን ራሱ ትወርሳላችሁ። ያው እንደዛ የሚል ፔፐር ስላለ ማለት ነው። ግን እዛ ቆይ ጋይስ አንዴ እዛ ከመሄዳችን በፊት የአንድነን ምናምን ስላለ እንትና ሳይ ኤቢ ቢያሳይ ጥሩ ነው ብዬ አሰብኩ። ያማነጸረን እዛ ላይ ኮሽን እናደርጋለን። ችግር የለም። ኤቢ ካለ አሳየን እስቲ። እሺ ዳኒ ቴንክ ዩ። ያማንን አልቀበልም ብሏል። ቆይ ነው ችግር ከፈተውና እስቲ ምን አይቲጋ የሚያውቀውም አልመሰለኝም። ማዳም ማነጸረ ካልተቀበለውማ ማሳየቱ ምን ተማር አንዴ አዳም አትቀበልም ማነጸረ ወይስ አታውቀውም ወይ ጭራሽ ኢትዮጵያን አይወክልም ነው ምንድነው? አይ ነው ማቅረብ እኮ ትችላለህ፣ ችግር የለውም። ግን እንትን አይደለም ላልኩ እኔ እንድታሳየኝ የፈለኩት በቀጥታ ጊልት እንወርሳለን የሚል እንድታሳየኝ ነበር። ይኸውልህ ምን መሰለህ አዳም ግዴታ እሱን ያሳያለሁ፣ ችግር የለውም። በቀጥታ ያሳያለሁ ግዴታ። እሺ ደስ ይለኛል። እሱ እኔም ልማርበት ስለምፈልግ እንደዛ እነሱ ብለው ሲናገሩም ስላየሁኝ የኮፕቲክ ቤተክርስቲያን አንዴ እሺ ቆይ ኮፕቲክ ቤተክርስቲያንን ያነሳ ነው አዳም፣ ኮፕቲክ ቤተክርስቲያንን ያነሳ ነው። አንድ አይደላችሁም ኦሪጂናል ሲል ላይ የሚል ነው። አንድ ነን፣ የቃላት ልዩነት ነው ያለን። ኢፌክት ምናምን አልክ፣ ኢፌክት የሚለውን አሳያልኩ። እንግዲህ ጠቆምከኝ ቲክቶክ ላይ ለጥፍ ያለው ነው ያልከኝ። ስለዚህ ማሳየት ከቻልክ እሱ ማስረጃ ታሳያለህ። ኢፌክት የሚል ምናምን ብቻ ነው ያሉበት ማለት ነው። እኛ ግን ከእናንተ ከራሳችሁ ቴዎሎጂያን ከናን የከፈተው አለ። ከዛ ኤቢያውን ቅድም ስናየው የነበረ ማነጸር አለ። በግብፅ ወንድሞች መካከልና በኢትዮጵያ ሊቃውንት መካከል ልዩነት እንዳለ ያስቀምጣል። ኦሪጂናል ሲል ላይ ማለት የቃናት ልዩነት ብቻ ሳይሆን ኢኒኩዊቲ ሲን አፕሶ ኃጢአት የሚባል ነገር ተላልፏል። ናት ኦንሊ ዘ ኮንሲኩዌንስ በት ዘ ሲን ኢትሰልፍ ማለት ነው። ለዲሴንደንቱ አልፏል ተላልፏል ብሎ እንደሚያምን የግብፁ ያስቀምጣል። ካቴኪዝማቸውም ላይ ደግሞ ያስቀመጡት ማን ነው? ኦገስቲንን። ኦሪጂናል ሲንን እንግዲህ ቴዎድሮስ ማላቲ ሲያስቀምጥ ኦገስቲን ያስቀመጠው። ስለዚህ ይሄ ልክ አይደለም ምትለን ከሆነ ልክ አይደለም ብለህ አይነት ነገር ጀምርና እንትላለን። ማስቀመጣቸው እኮ ምንም ማለት አይደለም። ለምሳሌ ኦገስቲን በተለያዩ ጊዜ የተለያዩ ሀሳቦችን አስቀምጧል። እሱ ኬስ ፋይን። ግን ጊልት እንወርሳለን ያሉበትን ብታሳየኝ ለእኔም ራሱ ሄጄ ኮፕቲክ ቤተክርስቲያንን ጠይቄ ማስረጃ ይዤ ልመጣ እችላለሁ። ኢቨን በቤተክርስቲያናቸው ደረጃ ሄጄ ጠይቄ መምጣት እችላለሁ።
እና ጊልት ያሉበትን ልታሳይ ደስ ይለኛል አልኩ። ጊልት እኮ ነገርኩ እኮ የትኛው ጊልት ነው? ፐርሰናል ጊልት ነው? ኢምፐርሰናል ጊልት ነው? አሁን እኮ የኦገስቲንን የሀሳብ ነው ሽንካየ አንተ ሪዩስና ሪያቱስ ሚዲስቲንክሽን ጊልት ይወረሳል ጋር ኤፊ አንዴ ኤፊ አሁን ካልተሳሳትኩ አንተ አዳም ልታርመኝ ትችላለህ። እናንተ ጥምቀት በውርስ ለሚመጣ ኃጢአት ስርየት ነው ብላችሁ አትቀበሉም አይደል? አዳም ችግር የለብንም። ለምሳሌ የእንትኑ የኒቅያውን ጉባኤውን እንቀበለዋለን። ግን ምን ማለት ነው? ህፃናት የሚጠመቁት በውርስ ከመጣ ኃጢአት ሊነጹ ነው ብላችሁ ታምናላችሁ? ያ ለኃጢአት ስርየት ነው ብለን እናምናለን። ግን ኃጢአት ስንል ለየትኛው ኃጢአት? መጀመሪያ ለምንብረው ኃጢአት ነው። ህፃናት መጀመሪያ ላይ የነበረው ኃጢአት አለባቸው። ያ ኃጢአት የምንለው ኃጢአት ስንል ያ ድቀተ ባህሪው ነው። ኃጢአት እያልን ኢፌክቱን ነው ኃጢአት እያልን። ድቀተ ባህሪ በጥምቀት ይነጻል። ያ ከአዳማዊ ምንነት ለምሳሌ በኃጢአት ምክንያት ከእግዚአብሔር ርቀን ነበረ። ወደ እግዚአብሔር የምንቀርብበት ጸጋ የምንቀበልበት ማለት የምንቀበልበት በጥምቀቱ ነው ብለን ነው። አይ ቆይ ጸጋ ልክ እሱን አውቃለሁ። ድቀተ ባህሪ ኃጢአት ነው አዳም? ድቀተ ባህሪ ኃጢአት ነው? ኢፌክቱ ነው። ኢፌክት ኃጢአት ነው ተብሎ ሊነገርለት ይችላል። በኢፌክቱ አንድ ነገር ሊገለጥ ይችላል። በኢፌክቱ ይገለጣል። አይ መገለጫው ሳይሆን ለምሳሌ በዕለት ተዕለት ኑሯችን አንድን ነገር በጥቅሙ ወይ ደግሞ በሆነ ነገሩ እንገልጿልና ለምሳሌ ላንሳለ ለምሳሌ አንተ ጤናማ ነው ኤቢ ጤናማ ነው ሲባል ምን ማለት ነው? በሽታ የለም። አይ ችግር የለውም አዳም ተረድቻለሁ። አንድ ጊዜ ይቅርታ። ኤቢ ጤናማ ነው ማለት በሽታ የለበትም፣ በሽታ አልያዘውም ማለት ነው። እንትን ጤናማ ምግብ ነው ማለት ግን ምግቡ በሽታ የለበትም ማለት አለ። ለሰው ከሚሰጠው ጥቅም አንጻር ጤናማ ነው ተብሎ ይገለጻል። ምግብ ጤናማ ነው ተብሎ ይገለጻል። በሽታ የለበትም ማለት አለ። ለሰው ከሚሰጠው ጥቅም አንጻር ጤናማ ተብሎ ይገለጻል። ልክ እንደዚሁ በኢፌክቱ ይገለጻል። ህፃናት የሚጠመቁት ከድቀተ ባህሪ ለመንጻት ነው የሚል የእናንተ ትምህርት ማስረጃ አለ? አዎ በጣም ብዙ አለ። አንድ ጥቀስልኝ እስኪ። አሁን እዚህ ጋር ትንሽ ጊዜ ሰጠኝ አውጥቼ ላሳይ እችላለሁ። ጥያቄ ግን ገብቶሃል? ህፃናት የሚጠመቁት ከድቀተ ባህሪ ከአዳም በወረሱት ድቀተ ባህሪ በጥምቀት ሊነጹ ነው የሚል ማለት ነው። ምንም በጣም ለዛውም ራሱ በጣም ብዙ ማለት ነው። አንድ ብቻ ሳይሆን በጣም ብዙ አለ። እሺ በቃ ዛሬም ባይሆን ችግር የለም ሌላም ጊዜ አንድ ያሳየን። ዛሬ አንድ ከቻለ ጅስ ጊቭ ሚ 5 ሚኒትስ እንትን ላውጣና ችግር እያወጣ አንድ ሌላ ተጨማሪ ጥያቄ ከግብጾች ጋር ግልጽ ለማድረግ አንድ ነገር ህፃናት የኃጢአት በአዳም ምክንያት የተሰራው ኃጢአት ቅጣት ወርሰዋል ብላችሁ እናንተ ታምናላችሁ? አዳም ቅጣት ከንደም ተደርገዋል ምናምን ነገር ከንደምኔሽን አለባቸው ምናምን። እንግሊዝኛውን ተው፣ በአማርኛ ቅጣቱ ክሊርሊ ስለማሆን ወይ ግልጽ አድርገህ ቅጣት ስትል ምን ማለት ነው የሚለውን ማስረዳት ግልጽ ማድረግ አለብህ። ይቅርታ። በኃጢአት ምክንያት አዳምና ሔዋን ተቀጥተዋል አይደለም? ወይም ተዋል ስትል ምን ማለት ነው? ለምሳሌ የውርስ በደልና የውርስ ቅጣትን ትቀበላላችሁ? ለምሳሌ ከጸጋ ተራቁቷል ብለን እናምናለን። አይ እንደሱ አይደለም። እሱማ ልክ ነው። በደሉንና ቅጣቱን ህፃናት ወርሰዋል ብለህ ታምናለህ? በደሉንና እኮ ክሊርሊ ብታደርገው ደስ ይለኛል። ከአዳም ጋር ሆነው ኃጢአቱን ሰርተዋል ወይ ደግሞ የአዳም ኃጢአት ተጠያቂ ናቸው የሚል ከሆነ ነው አንቀበልም። እንደዛ እሺ። አሁን የህፃናት የሰሩት በአዳምና በሔዋን የወረሱት በደልና ኃጢአት በጥምቀት ይሰረያል ብለህ ታምናለህ? ስለ በደል አላወራንም። ስለ በደል ወይ ደግሞ እነሱ በአዳም ኃጢአት ተጠያቂ ናቸው የሚል አይደለም። እንደዛ ብለን አናምንም። አይ ህፃናት በደልን አልወረሱም እያልከኝ ነው?
በደለኛ ናቸው። በደለኛ ናቸው ስትል አንዳንድ ጊዜ ግልጽ ማድረግ አለብህ። አንተ በምትለው ሴንስክን ከሆነ እያልከኝ ከሆነ ማለት ተጠያቂ ናቸው፣ አዳም በሰራው ነገር ተጠያቂ ናቸው የሚል ሴንስ ከሆነ ኖ እንደዛ ብለን አናምንም። ይቆራረጣል። አይ ቲንክ የኔ ኔትወርክ ነው መሰለኝ። አንተ ትሰማለህ ነው እንዴ? እኔ አልሰማም። አዳም ትሰማለህ? ሶሪ እኔ በቃ ጨርሻለሁ። ያን ማስረጃ ከድቀተ ባህሪ ህፃናት በጥምቀት ይነጻሉ ወይም የኃጢአት ስርየትን ያገኛሉ የሚለውን ማስረጃ እንግዲህ ተነግረናል። እሺ እሱ እየፈለገ አዳምሻ ይፈልግ እኔ ከቤተሰቡ ጋር ያደረገውን ውይይት ላስደምጥ። ፌዚ ትቀጥላለህ። አንድ ደቂቃ እንስጠውና ሙስና ያለበት ወይም ሞት የሚስማማ ባህሪ ማለት ነው። ፎል ኔቸር ነው የምንለው። ኃጢአት ይወረሳል ብለን አናምንም። ኃጢአት ይወረሳል ብለን አናምንም። ኃጢአት ይወረሳል ብለን አናምንም ማለች ማን? የኮፕቲኳ ማለት ነው። ከዛ በኋላ የሚሆነውን እዩ። እንደዛ ጥሩ እኮ ይሰራል ነው የምንለው። እኔ እኮ ምንም አገኝ አላደርግም። በዚህ ነገር እስከ መጨረሻ ማድረስ ትችላላችሁ። ማች ሌተር የአዳም ልጆች በመሆን ዞሩ ውስጥ ስለነበር ኃጢአተኛ ሲሆን ሁላችንም ኃጢአት እንዲገባኝ ነው እንጂ ከአንቺ ጋር እንትን ለማለት አለ። ገባኝ እኔን እንዲገባ ህፃናቶች እነሱ ጋር የመጣው ኃጢአት የትኛው ኃጢአት ነው? ኮራፕሽኑ እንዳለባቸው አምነሻል። ከዛው ደግሞ ሌላ ሲል አለ ብለሻል። የትኛው ሲል? ኦሪጂናል ሲል ሲን ተወረሰ ስትይ ምን እያልሽ ነው? ኮስሽናችን ኛ ሲን እሱን ላስረዳህ ነው። ከዛ እዚህ ቲኦሎጂ ስማር ኦሪጂናል ሲን ሲመጣ ግራ ተጋባሁኝ ማለት ነው። ከዛ ጠይቄ ቢያስረዱኝም ያ ትምህርት በጣም ዲፕሮትድ ስለሆነ እኔ ጋ ብዙ አልገባኝም ማለት ነው። ከዛ መጨረሻ ላይ ኢኮኖሚ ኦፍ ሳልቬሽን ሳነባት ማለት ነው የቢሻፕ ፕሮፋይል ክሊር ክሪስታል ክሊር ሆነልኝ ማለት ነው እንጂ ቪዲዮ ከዘማርያም ጋር ስከራከሮች ስነግረው እንደዛ ያልኳለን በራሱ እዚህ ከብዙ ሰዎች ይከራከር ነበረ ቲክቶክ ኦሪጂናል ሲን አይወርስም ያልኩኝ ማለት ነው። ከዛ ካፕቲክ ኦርቶዶክስ እንደዛ እንደምታስተምር ሳየው ግን ግራ ተገባሁኝ ማለት ነው። ከራሱ ጋር ያደረገችው ክርክር ነው ማለት ነው። መጀመሪያ እሷ ኦሪጂናል ሲን አይወረስም ኢፌክቱ ነው ልክ አዳም እንደሚለው ብላ ነበር የምታምነው ከዘማርያም ጋር ማለት ነው። ከዛ እሷ ትምህርት ቤት ገብታ ስትማር ግን ቴዎሎጂ የኮፕቲክ ለካ ኦሪጂናል ሲንን ትቀበላለች። ያንን መታ ከዚሁ ከአዳም ጋር እየተከራከረች ከኢፌክቱ ሌላ አለ ሌላ ኃጢአት ብለሻል ምንድነው እሱ ሲላት ኦሪጂናል ሲን አለችው። ይህን ኦሪጂናል ሲን ግን ትምህርት ቤት ገብቼ የአባት ከሌን መጽሐፍ ሳጠና ቤተክርስቲያናችን ኦሪጂናል ሲንን ትቀበላለች ብላ የኮፕቲኳ እንደምትቀበል ያው እቺ ልጅ ከዚሁ ከአዳም ጋር ነው ሲወያዩ የነበሩት። ኮፕቲክ ናት አይደል እሷ? ኮፕቲክ ናት እሷ። ኮፕቲኳ ናት ከኢትዮጵያ ኦርቶዶክስ አዳም ጋር ዲቤት ያደረገችው። ክርክር ያደረገችው እሷ ናት። ኦኬ ከዚሁ ከአዳም ይሻ ጋር ማለት ነው ከራሱ ዲቤት አድርገው ነው እንዴ ይመጣል። ለማንኛውም እስኪ በትልቁ አድርገኝና እኔን ደግሞ እንየው እስኪ ማለት ድጋሚ እናንበበው። ይገርማል ግን ኮፕቲኳም አስረድተዋለች። ከባድ ነው። ኮፕቲኳም አስረድተው እንትን ካለ እኛ አስረድተ ነው ይገባዋል ብዬ አላስብም። ግን ይሁን። አባበራ ትምህርተ ሃይማኖትና ክርስቲያናዊ ሕይወት የሚለው መጽሐፋቸው ላይ በማህበረ ቅዱሳን ኤዲቶሪያል ቦርድ የወጣ መጽሐፍ ነው። ታርሞና ተስተካክሎ የወጣ መጽሐፋቸው ነው። አባበራ አሁን
በህይወት የሉ ማህበረ ቅዱሳን እንደውም መጽሐፍ አለው የእሳቸው መታሰቢያ ታሪካቸውን የጻፈበት። በዚህ መጽሐፋቸው ላይ እንዲህ ይላሉ፣ የሰው ልጆች ኃጢአት በሁለት አይነት ለይተን እንማራለን ይላሉ። በስንት አይነት? በሁለት አይነት። ምን ኃጢአት? አንደኛው አይነት የአዳም ኃጢአት ወይም ጥንተ አብሶ፣ የአዳም ኃጢአት ወይም ጥንተ አብሶ ማለት የመጀመሪያው በደል በመባል የሚታወቀው። ሁለተኛው እኛው ራሳችን በገዛ ፈቃዳችን በነፃ ምርጫችን የምንፈጽመው ኃጢአት ነው። ጥንተ አብሶ እንግዲህ ሁለት አይነት ኃጢአት አለ። አንደኛው ጥንተ አብሶ የሚባል ወይም ደግሞ የመጀመሪያው በደል የሚባል አለ። ሁለተኛው ደግሞ እኛ በገዛ ፈቃዳችን የምንፈጽመው። ጥንተ አብሶ የምንለው አሁን እያብራሩ ነው። ምንድን ነው ጥንተ አብሶ የምንለው? ምን ነው የሚለውን ሊያብራሩ ነው። ጥንተ አብሶ የምንለው የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት ከመጀመሪያው አባታችን ከአዳም ሲወርድ፣ በዘር ቁራኝነት ከመጀመሪያው አባታችን ከአዳም ምንድን የመጀመሪያው አባታችን አዳም ተደጋገሙ። እሺ ከመጀመሪያው አባታችን አዳም ሲወርድ ሲዋረድ መጥቶ ከኛ የደረሰውን ከማን ከመጀመሪያው አዳም ምን ሲል ሲወርድ ሲዋረድ መጥቶ በእኛ የደረሰውን በኋላም ወደ ልጆቻችን የሚተላለፈውን የውርስ ዕዳ በደልን ፍዳና መርገምን የሚያመለክት ነው። ምንን? በደልን። በደል ማለት ጊልት ማለት ነው። እግዚአብሔርን መበደል ማለት ነው። ኦኬ በደልን ፍዳና መርገምን የሚያመለክት ነው። ስጋና ነፍሳችን ከአንድ ከአባታችን ከአዳም እንደወረስን እንደዚሁ የሆነውን የእርሱ የሆነውን ኃጢአቱንና ሞቱንም ወርሰናል። በአመፃ ተጸነሱ እናቴም በኃጢአት ወለደችኝ እንዳለ መዝሙር 50 ማለት ነው ቁጥር 5 የተባለውን እናስተውል። እንዲሁ በአንድ ሰው በአዳም የተነሳ ኃጢአት ወደዚህ ዓለም እንደገባ በኃጢአት ምክንያት ሞት እንደመጣብን በሐዋርያው ቅዱስ ጳውሎስ ትምህርት የተረጋገጠ ነው። ቅዱስ አቡልሪስ ዘሮም መጀመሪያ የበደለ አዳም ነው፣ አዳም በበደለ ጊዜ የመሰሉትን ያን ጊዜ ወለደ በማለት በበደል በኃጢአት አዳም አባታቸውን በምን በበደል በኃጢአት አዳም አባታቸውን አክለውና መስለው በበደልና በኃጢአት ነው አዳም አባታቸውን አክለውና መስለው ልጆቹ እንደተወለዱ ያስረዳል። ቀጥሎ በዚያ ወራት አዳምን መሬት ነህና ወደ መሬት ተመለስ የሚል ከእግዚአብሔር የታዘዘ አንድ አዋጅ በሁሉ ላይ ተነገረ በማለት የሞት አዋጅ በአዳምና በደሉንና እርግማኑን በወረሱ ልጆቹ ላይ ሁሉ ተፈጻሚነት እንዳለው ይገልጽልናል ይልና ሃይማኖተ አበው ገጽ 145ን ይጠቅሳል። ከአዳም የወረስነው ኃጢአት ልክ እንደ ራሳችን ኃጢአት ስለሚቆጠር በደለኞች ነን። we are guilty። ስለዚህም የአዳም ዘር ሁሉ ከእግዚአብሔር እንደተጣላና እንደተለያየ ነው። ሁሉም በመጀመሪያው እርግማን ስር ነው ማለት ነው። ነገር ግን በምስጢረ ጥምቀት በውርስ ያገኘነውን ኃጢአት ተሰርዮልን የልጅነት ጸጋ ተሰጥቶናል። ምንም ያልበደሉ ሕፃናት ጥንተ አብሶ ስላለባቸው በጥምቀት በኃጢአታቸው ይሰረያል፣ በደላቸው ይሰረያል ይላል እና ከግርጌው ላይ ያለው ደግሞ በጣም አደገኛ ነው። ልቀጥል ወይንስ አዳም እዚህ ጋር ምን እናድርግ መሰለህ ነው? አዳም ማስረጃውን ያምጣ። እንግዲህ አማነጸረን አልቀበልም ብለዋል። ደቀ ተባሪ በጥምቀት ይደመሰሳል ብሏል። እሱ ማስረጃ እንፈልጋለን። ኢዮባና ኬፌዝ ይቀድማል። ሰላም በሉንና ጥያቄ ጠይቃቸዋል። ይቀበላሉ አይቀበሉም የሚለው ማለት ነው።
እሺ ፌዜ እንትን ያዝነህ። እሺ ሰላም በለን እንደዚህ ሀሳብ ካለ። እሺ ሰላም ብያለሁ ሁላችሁ። እሺ ቅድም ለተናገራችሁት ኦሪጂናል ሲን ያው እንግዲህ በኦርቶዶክስ ቪው እንዴት ነው ዲፋይን የሚደረገው? እሱን ዲፋይን ሳናደርግ ነው ቀጥታ ኦሪጂናል ሲን በኮፕቲክ እና በኦርቶዶክስ ብላችሁ ያው የራሳችሁን ሀሳብ እየሰጣችሁ ያላችሁት። አሁን ይሄ ከናን ያቀረበውን መጽሐፍ እዛው ላይ እንኳን ምንድን ነው የሚለው የአዳም ኃጢአት ልክ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ላይ እንዳለው የአዳም ኃጢአት ለእኛ ተቆጠረልን፣ የክርስቶስ ጽድቅ ለእኛ ተቆጠረልን ስንል እኛ ጽድቅ ሰርተን አይደለ? ጽድቁን ሰርተን አይደለም። እውነተኛ ጻድቅ የሆነው ክርስቶስ ጽድቁ ለእኛ ተቆጠረልን እንላለን። ስለዚህ በአዳም ኃጢአት ምክንያት እኛ ኃጢአተኞች ሆነን ስንል በኃጢአቱ ምክንያት የመጡትን ኮንሲኩዌንስ ኦፍ ዘ ሲን አሁን እዚህ ጋር ጥንታብሶም በሉት ኦሪጂናል ሲን ያው ተርሚኖሎጂ ዲፋይን መደረግ ስላለበት የኃጢአቱን ውጤቶች መዘርዘር ይቻላል። እሱን እንወርሳለን እንጂ እኛ ልክ አዳም የሰራውን ኃጢአት ሰርተናል ማለት አለ። ልክ የክርስቶስ ጽድቅ ለእኛ ተቆጠረልን ቅዱስ ጳውሎስ እያነጻጸረ ነው አይደል? ዳግማዊ አዳም ብሎ የክርስቶስ ጽድቅ ለእኛ ተቆጠረልን ማለት እኛ ጽድቅ ሰርተን አይደለም፣ የእሱ ጽድቅ ለእኛ ተቆጠረልን። የአዳም ኃጢአት ለእኛ ሆነ ሲል እዚህ ጋር በማነጸረም ሲያብራራ ጊልት ኢዝ ኢምፒውትድ እያለ ልክ ኃጢአት የአዳም ኃጢአት በደም እየተቀዳ ከጀኔሬሽን ቱ ጀኔሬሽን የሚተላለፍ አይደለም። ውጤቱ ግን መዘርዘር ይቻላል። ለምሳሌ ቅዱስ ኤፍሬም እንደተናገረው ይሄኛው ግን አማነጸር አይደለም። ፌዜ ማንም ችግር የለውም፣ እኔ እቀበለዋለሁ። ማስረጃ ላላችሁት ኢንፋንት ባፕቲዝም ለኃጢአት ስርየት ላላችሁት የትም ሳንሄድ ካውንስል ነው የምጠቅስላችሁ። ካውንስል ካለች እሺ ችግር የለም። አንድ በአንድ እየገደል እንድንሄድ ይሄ አማነጸር አይደለም። ሊቀ ጉባኤ አባ በራ ነው መጽሐፉ ላይ ማለት ነው። ስለዚህ ይህንን ትቀበላለህ? ሙሉን ያለውን ኃጢአትም ኮንሲኩዌንሱም ተላልፎ ትቀበላለህ? እቀበለዋለሁ። እዚህ ጋር እኮ እያለ አማነጸረ እሺ ቆይ አማነጸረ የጥንተ አብሶ የሚለው መጽሐፉ ላይ የግብፅ ወንድሞች የተለየ እይታ እንዳላቸው ከኢትዮጵያው እንደዛ ዘግቧል። እሱን ትቀበላለህ? ምንም የተለየ ነገር የለም። ባለፈው እኮ ማን ቤት ነው እንደውም ኤርና እኔና እሷ ነበር እንደውም ስንወያይ የነበረው። ኤርናም እሷ ስታብራራ ምክንያቱም እሷ ጥንተ አብሶ ብላ የእኛን ቋንቋ አይደለም የምትለው አይደለ? አይደለውም ማነው? ይቅርታ እንደዛ አይባልም። መስማት እኮ ዋትስ ዩር ክሌም እኮ ነው ያልኩህ። ከናን ክሌምን አስቀምጥ፣ ከዛም የአባበራ መረጃ አቅርብ። እያወራ አይሰማም እንደ ጋይስ አስቻ አይሰማም ማውራው። ኧረ በደንብ ነው የሚሰማው። ፌዝ ሆን ብሎ ነው። እሺ ቀጥል። እኔ አንድ ሰው ግን መረጃ ሲያቀርብ መጀመሪያ ክሌም ያደርጋል፣ ክሌም ያደረገበትን ያስቀምጣል። እሺ ቀጥል። ክሌማችን ተሳስታችኋል ነው ፌዝ። እምነታችሁ ላይ ይተላለፍ አይተላለፍ ምን ብለን የተሳሳት ነው? ኦሪጂናል ሲን ላይ ምን ብለን የተሳሳት ነው? ያው በቃ ከፍተ በቃ አሁን በዚህ እንቀጥል። አይደለም ቆይ እሱ የአባበራ መረጃ እኮ ነው። ሌትስ ቢ ጄኒውን ጋይስ፣ ይሄ የአባበራ መረጃ ነው። እናንተ ዋትስ ዩር ክሌም ነው? አሁን ደም ባለፈው የሆነ ክሌም አቀረበ፣ መረጃ አቀረበ። ዋትስ ዩር ክሌም እኮ ነው። አሁን 25ኛ ጊዜ ደገምከው። አንድ ጥያቄ ነው። ሰማውህ እንዴ? ሰማውህ ፌዝ እባክህ ተው። አንዴ ፌዝ ችግር የለም። ኤፍሬም ገብቷል አይደለ? ኤፍዬ ዋትስ ዩር ክሌም ኤንድ ኮንክሉዥን፣ ከዛ መረጃ አቅርቡ። በቃ ይሄን ልጅ እኔ ምንም ችግር የለም። አይ ቆይ ችግር የለም። ቆይ ምን መሰለህ ፌዝ ክሌሞቻችን አስቀምጠናል። እሺ ባይ እንዳንል ብዬ ነው። ክሌሞቻችን አስቀምጠናል። አንተ ተሳስተሃል ነው እያልን ያለ ነው። ከኮፕቲ ጋር ትጋጫለህ፣ ከአርመኗ ጋር ትጋጫለህ። ደግሞ ከራሳችሁም ኢንተርናሊ ኮንሲስተንሲ የሆነ ምልከታ አስተምሮ የላችሁም፣ የተዛባ ነው ምናምን የሚል ነው። ይህን ክሌማችን ቀድመን ተናገርን። ያው ከፔላጂስ ጋር አጨባበጥ ናችሁ። እሱም ኃጢአት አልተላለፈም ይላል። የእሱን ሀሳብ በሆነ ፖርሽን ይዛችኋል የሚል ነው። አሁን እሱን የንብልና ታምናለህ አታምንም? እቀበላለሁ ስላልክ ይጠይቃል ማለት ነው። ይሄው ነው። ከኑ ቀጥል። እሱንማ እቀበላለሁ። ይኸው አታንብበው። እቀበላለሁ። እሺ ለምንድን ነው የሚያነባው? አስሬ እሱ ከሆነ እንደ አንተ መጽሐፉን እኮ አታውቀውም ፌዝ። ያማነጸረ ነው አልክ እኮ። ይህ መጽሐፉ ራሱ እንዴት ነው ነገሩ? እንዴ ይጠይቅህና እውነትም ማን ነው ልክ አንተ ነህ ወይስ አንድም ከሆናችሁ በቃ በዛ እንትን እንላለን። ችግር የለም። እሺ ቀጥል። ታይም እንትን እንዳይንል ማለት ሰውም እንዳይታዘበን። ከኑ ቀጥልሽ
ጠይቆ እንዴት ነው ሰው ማያዳምጠው? እንዲመለስለት ቆይ ይጠብቃል። ክሌም ምንድን ነው አለ አይደል? ክሌምህን እስክትናገር ይጠብቃል እኮ። ምንድን ነው ክሌም? ጸጥ ይላል። ልክ ላውራ ስል ክሌም ምንድን ነው ክሌም ምንድን ነው? እንደዚህ አይነት ነገር አይደለም። በቃ ክሌሙን ነግሯል። ያን በዛ ላይ ነው የምቀጥለው። እኔ መድገም አይጠበቅብኝም። ኦኬ አባበራን እቀበላቸዋለሁ ብሏል ወንድማችን። እናነባዋለን። የሰው ልጆችን ኃጢአት አባበራ እዚህ ጋር ምን ይሉታል? የሰው ልጅ ኃጢአት በሁለት አይነት ለይተን እንማራለን ይላሉ። አንደኛው አይነት የአዳም ኃጢአት ወይም ጥንተ አብሶ ማለት የመጀመሪያው በደል በመባል የታወቀ ነው። የመጀመሪያው በደል የቱ? አንደኛው ምን የምንለው አሉ? ጥንተ አብሶ የምንለው። ሁለተኛው እኛ ራሳችን በገዛ ፈቃዳችን በነፃ ምርጫ የምንፈጽመው ኃጢአት ነው አሉና ጥንተ አብሶ የምንለው ምን ማለት እንደሆነ ምን እያሉ እንደሆነ ጥንተ አብሶ ሲሉ ምን እያሉ እንደሆነ ሊያብራሩ ነው። ጥንተ አብሶ የምንለው እሺ ምንድን የምትሉት? ጥንተ አብሶ የምትሉት ምንድን ነው? የአዳም ኃጢአት በእኛ ውስጥ የማን ኃጢአት? የአዳም። በማን ውስጥ? በእኛ ውስጥ። የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት። በምን? በዘር ቁራኝነት ከመጀመሪያው አባታችን አዳም ሲዋረድ መጥቶ ከኛ የደረሰውን በኋላም ወደ ልጆቻችን የሚተላለፈውን የውርስ ዕዳ በደልን፣ ጊልት፣ ፍዳ፣ መርገም የሚያመለክት ነው። ስጋና ነፍሳችን ከአንድ ከአባታችን ከአዳም እንደወረስን እንደዚሁ የእርሱ የሆነውን ኃጢአቱን ሞቱን ወርሰናል። ምኑና ምኑን? ኃጢአቱንና ሞቱን ምን ብለናል? ወርሰናል። 5 ቃላት ነው ፊደል ነው የሚባለው። 5 ፊደል ወርሰናል ይላሉ ኃጢአትን። እሺ ከዛ በኋላ መዝሙር 50 ቁጥር 5ን ይጠቅሳሉ። በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ የተባለውን እናስተውል። እንዲህ በአንድ ሰው በአዳም የተነሳ ኃጢአት ወደዚህ ዓለም እንደገባ በኃጢአት ምክንያት እንደመጣብን በሐዋርያው ቅዱስ ጳውሎስ ትምህርት የተረጋገጠ ነው። ቅዱስ አቡልዲዘሮም መጀመሪያ የበደለ አዳም ነው፣ አዳም በበደለ ጊዜ የመሰሉትን ያን ጊዜ ወለደ በማለቱ በበደል በኃጢአት አዳም አባታቸውን በምንና በምን? በበደል which is guilt እና በኃጢአት which is sin አዳም አባታቸውን አክለውና መስለው አዳም አባታቸውን ይመስላሉ ያክላሉ። በምን? በበደልና በኃጢአት ልጆች እንደ ተወለዱ ሲወለዱ በምንድን ነው? ኃጢአትና በደል አዳም አባታቸውን አክለውና መስለው። ቀጥሎም በዚያ ወራት አዳምን መሬት ነህና ወደ መሬት ተመለስ የሚል ከእግዚአብሔር የታዘዘ አንድ አዋጅ በሁሉ ላይ ተነገረ። በምን ምክንያት? በበደልና በኃጢአት ምክንያት አዳም አባታቸውን መስለውና አክለው ስለሚገኙ ማለት ነው በማለት የሞት አዋጅ በአዳም በደሉንና እርግማኑን በወረሱት ልጆቹ ላይ ሁሉ ተፈጻሚነት እንዳለው ይናገራል። ሃይማኖተ አበው ይጠቅሳሉ። ከዛ ከአዳም የወረስነው ኃጢአት ልክ እንደራሳችን ከአዳም የወረስነው ኃጢአት ምን? ልክ እንደራሳችን ኃጢአት ስለሚቆጠር በደለኞች ነን which we are guilty። ስለዚህ የአዳም ዘር ሁሉ ከእግዚአብሔር እንደተጣላና እንደተለያየ ነው ይላል። ይህን ትቀበላለህ ፌስ? አዎ እቀበላለሁ። እሺ ኦኬ በጣም ጥሩ። እንግዲህ ወንድማችን የአዳም ኃጢአት በእኛ ውስጥ አለ ብሎ ይቀበላል።
ከአዳም ከአባታችን ሲወርድ ሲዋረድ በደል መጥቷል ብሎ በእኛ ላይ የአዳም በደል እና ፍዳ በእኛ ውስጥ አለ ይላል። የአዳም በደል እና አባበራ ያሉት ነው ወይስ ከናን ያለውን ነው እያወራ ያለው? አባበራ ያሉትን እቀበላለሁ አላልክም እንዴ? በቃ አባበራን እቀበላለሁ። አንተ የአባበራን ነው ያነበብኩ እንጂ ያንተ ሀሳብ ምንድን ነው? ስለዚህ የአባበራን ትቀበላለህ ካልከኝ አዎ እቀበላለሁ። ከናን ግን ምንም አላለም እዚህ ላይ። ዋትስ ዩር ክሌም ከናን? ይሄው የአባበራ ክሌም እናንተ ላይ የአባበራ ማስ በጣም መምሬ ናቸው። ስለዚህ የአባበራን እቀበላለሁ። የከናን ሀሳብ ምንድን ነው እዚህ? ቆይ ስለዚህ ኃጢአት በእኛ ውስጥ አለ ብለህ ታምናለህ? የአዳም ኃጢአት በእኛ ውስጥ አለ ብለህ ታምናለህ አይደል? ይኸውልህ የአባበራን አነበብኩኝ ተቀበልኩ። ያንተን ከሆነ ይሄ የኔ ሀሳብ ነው የኔ ክሌም ነው በልና just put your claim. if you don't have any claim በቃ የአባበራን ረፌዝ በጌታ ተዋውቀ ነው እንዴ? አሁን እኛ እኮ እየጠየቅን ያለ ነው። ቆይ አስቻት ትግባ ይሻላል በቃ እንዴ። እስኪ ዮባ ምርጡ ዮባ በቃ አይ ምን ተቀብሏል? የአዳም ኃጢአት በእኛ ውስጥ ነው ብሎ ተቀብሏል። እንትን ባታስወጡት አሪፍ ነበር። ሰላም ብያለሁ ሁላችሁ። ይቅርታ እኔም አንዴ ላስነብባቸው ሌላ የሚያወራው ሌላ ከሆነ አንዴ ከናን እዛው ግን እያለቅ ይህን ሀሳቡን ትቀበለዋለህ አይደለ? ከእናንተ እምነት አኳያ ስለ እናንተ ነው እያወራን ያለው ብሮስ ገባኝ። እኛማ እናምነዋለን፣ ግን አይ እናንተ ታምኑታላችሁ የዚህን ጽሁፍ። ስለዚህ እናንተ የምትቀበሉት ከሆነ ትጠየቃለህ ማለት ነው። እሺ የአዳም ኃጢአት በእኛ ውስጥ አለ። ቆይ የአዳም ኃጢአት በእኛ ውስጥ አለ ብለህ ታምናለህ? ኃጢአት ስትል ምን እያልክ ነው የሚለው ነገር ነው። ከቅድም ጀምሮ እኮ ፌዝ ለማስረዳት የአዳም ኃጢአት በእኛ ውስጥ አለ ብለህ ታምናለህ ወይ? አዎ ኃጢአት የምንለው ከእግዚአብሔር መራቆት ወይ ደግሞ ጸጋ ማጣት ኃጢአት የምንለው ከሆነ አዎ ይሄማ ካውንስል ያለ ነገር እኮ ነው። ልንክደው አንችልም። ማስረጃ ለምኑ ነው ማስረጃ የምሰጥህ? ኃጢአት የምንለው ከአዳም መራቆታችንን ነው ያልከውን ማስረጃ አቅርብ። ያ አሁን ያነበብከው ማስረጃ አቅርብ። አሁን ያነበብከው የት አለ እንደዛ የሚለው? አሁን ያነበብከው ምንድን ነው የሚለው? እስኪ የት አለ ኃጢአት የምንለው ከእግዚአብሔር ምን መራቆት ነው የሚለውን አንብብልኝ። የቱ ጋር መስመር ቆይ አንዴ ከቅድም ጀምሮ ፌዝ ሲያስቀምጥ ስለነበረ አልደግሞም። የትኛው መስመር ላይ ነው? እኔ አንተ ስታነብ ነው የሰማሁት። አንተ ያነበብከው የእኛን እምነት ነው ቀጥታ የሚገልጸው። አሁን ግን እንዳንስት ምናልባት ለመማማር ከሆነ ማለት ነው። ስለዚህ ያነበብኩት ላይ የትኛው ላይ ነው? አነበው መልስ አንብበው። የቱን ነው ማነበው? የትኛው ላይ? አሁን ከቅድም ጀምሮ ስታነብ የነበረውን መድገም ትችላለህ። እኛም አይሰለችንም፣ እንሰማለን። እሺ የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት ከመጀመሪያው አባታችን አዳም ሲወርድ ሲዋረድ መጥቶ ከኛ የደረሰውን በኋላም ወደ ልጆቻችን የሚተላለፈውን የውርስ ዕዳ በደልን ፍዳና መርገምን የሚያመለክት ነው። ስጋና ነፍሳችን ከአንድ ከአባታችን ከአዳም እንደወረስን እንደዚሁ የእርሱ የሆነውን ኃጢአቱንና ሞቱን ወርሰናል።